We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት አላችሁ? ሁሉኝ ክብራና የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ እየደረሰ ነው። በጨዋታ ፕሪማች ሪቪው ነው የተገናኘ ነው። ከረጅም ጊዜ በኋላ በፉክክር ጨዋታ የቅድመ ጨዋታ ትንታኔ ልንሰራ ከእናንተ ጋር ተገናኝተናል። ብዙ ምልከታዎች፣ ብዙ ቪዲዮዎቻችን ወደ እናንተ እየደረሱ አይደለም በማናቃቸው ምክንያቶች፣ ግን የምትመለከቱን ጥቂት አድማጮቻችን ብዙዎች ጋር መድረስ እንድንችል የእናንተ ሼር፣ ላይክ እንዲሁም ደግሞ ኮሜንት መስጠት አልጎሪዝሙን ይረዳዋልና ፕሊዝ እሱን አድርጉልን። የኮሚኒቲ ሺልድ ጨዋታ ዛሬ ይከናወናል። ኮሚኒቲ ሺልድ ጨዋታ የሚከናወነው በዌምብሌ ሳይሆን በካርዲፍ ሚሊኒየም ስታዲየም ዌልስ ላይ ነው። ስለ ጨዋታው ብዙ ሀሳቦች ልናነሳ ከእናንተ ጋር እንቆያለን። በጨዋታው ውስጥ ስለሚኖሩ ላይንአፖች እንዲሁም ደግሞ ሲቲ ካለ ፔፕ ጋርዲዮላ ለመጀመሪያ ጊዜ ወደ ሜዳ ይገባል ከ10 ዓመታት በኋላ ስለሱም እናነሳለን። አርሰናል እንዴት የዋንጫ ረሃብ ይኖረዋል? በርካታ ዓመታት የፕሪሚየር ሊግ ዋንጫ ለማንሳት ይሄኛው መንደርደሪያ ይሆነዋል እና ረሃባቸውን በድጋሚ ዋንጫ ማንሳት እንደሚፈልጉ የሚያሳዩበትም ጨዋታ ይሆናል ተብሎ ይጠበቃል። ስለዚህም ጉዳይ እናነሳለን። ስለ ፍጻሜው ጨዋታ ፕሪማች ሪቪው ነው ያዳምጣችሁ የምትገኙት። አብራችሁን ትቆዩ ዘንድ በፍቅር እንጠይቃለን። ቪዲዮውን በድጋሚ ስትጀምሩ ገና ላይክ አድርጋችሁ ጀምሩት። የኮሜንት መስጫው ባር እናንተን ይጠብቃል፣ ግምቶቻችሁን እንድታሰፍሩባቸው ማለት ነው። አርሰናል ከሲቲ ሚሊኒየም ካርዲፍ ስታዲየም ላይ ስንት ለስንት ይጠናቀቃል? ጻፉልን። ኖርዝ ለንደን ፎሬቨር። ኢንትሮውን በጥቂቱ አድምጠን ተመልሼ እመጣለሁ። የጨዋታ ቀን ነው። መግቢያችን ጋር እንዳል ነው ያውም የዋንጫ ጨዋታ እናም ብዙ ትኩረቶችን ሚስብ ኮሚኒቲ ሺልድ በእንግሊዝ እግር ኳስ ውስጥ እንደ ወዳጅነት ጨዋታ ይቆጠራል። በተለይ ደግሞ በእንግሊዝ ሲሆን እንደ ፕሪሚየር ሊግ የመክፈቻ የመጀመሪያ ጨዋታ እንደ መግቢያ ወይም ደግሞ የመጋረጃ መክፈቻ ተደርጎ ይቆጠራል። ግን ደግሞ በጣም በርካታ የአርሰናል ተጫዋቾች በተለይ ደግሞ እንግሊዛውያን ያልሆኑ ለዚህ ጨዋታ እንደዚህ አይነት ስም መሰጠቱን አልወደዱትም። የዲክላን ራይስን የኢንስታግራም ፔጅ ትናንትና ተመልክታችሁ ከሆነ የመጀመሪያውን ብሎ ፖስቷል። የመጀመሪያው ዋንጫ ነው። ስለመጀመሪያው ጨዋታ እያወራ እንዳልሆነ መገንዘብ ይቻላል። ሲቲን ካለ ፔፕ እንገጥማለን ከ10 ዓመታት በኋላ። ሚኬል አርቴታ ደግሞ ከ2009-20 የአርሰናል ሲዝን ከተረከበ በኋላ ለመጀመሪያ ጊዜ ማንቸስተር ሲቲን ካለ ፔፕ ጋርዲዮላ ይገጥማልና በቅርብ ዓመታት ሲቲ ካለ ፔፕ ጋርዲዮላ ምን አይነት መልክ እንደሚኖረው ማወቅ አይቻልም። ልክ እንደዚህ አይነት ስሜት አለው አርሰን ቪንገር ከአርሰናል ከለቀቁ በኋላ የአርሰናል መልክ ምን አይነት ነው የሚለውን ወይም ደግሞ ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ ከለቀቁ በኋላ የማንቸስተር ዩናይትድ መልክ ምንድን ነው የሚለውን ተመሳሳይ እነሱ ከ20 ዓመታት በላይ ቆይተዋል፣ ግን የፔፕ 10 ዓመት ነው። ግን እንደዛም ሆኖ ተመሳሳይ መልክ ያለው ይመስለኛል። ምንድን ነው ሲቲ የሚገጥመው ነገሮች የሚሉትን ነገር ፕሬዲክት ለማድረግ በጣም አስቸጋሪ ነው። ሚኬል አርቴታ ከጨዋታው አስቀድሞ ትናንትና በሰራላችሁ ፕሮግራም የምን ጊዜውም አሰልጣኝ ለቋል ብሏል። እናም እንደ አሰልጣኝ እሱ በመልቀቁ ደስተኛ ነን ብሏል። ምክንያቱም እሱ የሚሰጠን ፈተና በጣም ከባድ ነው ብሎ ስለገለጸ ማለት ነው። ኢንዞ ማሬስካ ሲቲን እየመራ ወደ ሜዳ ይመጣል ማለት ነው። ጨዋታው ዌልስ ካርዲፍ ነው የሚከናወነው። ልትደነቁ ትችላላችሁ። በዌምብሌ ሊከናወን የሚገባው አይነት ጨዋታ ነበረ። ከ2006 በኋላ ለመጀመሪያ ጊዜ ከዌምብሌ ውጭ ባለፉት 20 ዓመታት ማለት ነው ከዌምብሌ ውጭ ለመጀመሪያ ጊዜ ይከናወናል ይሄ ዋንጫ ማለት ነው። በካርዲፍ ዌልስ ነው ጨዋታው የሚከናወነው። ትልቁ ምክንያት ቀደም ብሎ የተያዘው ዘ ዊክንድ የሙዚቃ ኮንሰርት ለሙዚቃ ኮንሰርቱ የተደረገው የስቴጅ ግንባታ ስላለ ነው ተብሏል። እሱ በእግር ኳስ ተመልካቾች ዘንድ ጥቂት ቅሬታዎችን ፈጥሯል። ለሙዚቃ ኮንሰርቶች ሲባል እንዴት ይሄ ኮሚኒቲ ሺልድ ዋንጫ ይሰረዛል የሚል ነው፣ ግን ሆኗል። ኢንዞ ማሬስካ እንግዲህ የመጀመሪያው የሲቲ አሰልጣኝ ይሆናሉ ከቶፕ 6 ቡድኖች ጋር ወይም ደግሞ የማንቸስተር ሲቲ አሰልጣኝ ሆነው በኮሚኒቲ ሺልድ የዋንጫ ጨዋታ የአሰልጣኝነት ሲቪያቸውን የሚጀምሩ ማለት ነው። ከዚህ በፊት በቶፕ 6 ቡድኖች ውስጥ ይህን ያደረገው ማሪዞ ሳሪን 2018 ቼልሲ እንደተረከበ የመጀመሪያ ጨዋታውን ያደረገው ከሲቲ ጋር በኮሚኒቲ ሺልድ ጨዋታ ነበር። በሲቲ 2-0 ተሸንፏል። በሲቲ አሰልጣኝነት ታሪክ ግን ይሄኛው ኢንዞ ማሬስካ የመጀመሪያው አሰልጣኝ ይሆናል ማለት ነው። ስራውን የሚጀምረው በኮሚኒቲ ሺልድ ጨዋታ ሲሆን ማለት ነው። ሲቲ እንግዲህ በርከት ያሉ የወዳጅነት ጨዋታዎችን አላከናወነም። ወደ 3 የሚጠጉ የወዳጅነት ጨዋታዎችን ብቻ ነው ያከናወነው። አርሰናል ደግሞ
4 አንደኛው ከኢንተር ሚላን ጋር ያደረጉት ጨዋታ ነው። አንዳቸው የተጠናቀቀ ጨዋታ ነበረ። በዚህኛው ጨዋታ ላይ በርካታ የሚባሉ ቋሚ ተሰላፊዎቻቸው አልነበሩም። የሲቲ የሆም ቲጃኒ ሬንደርስን አሁን ከቡድኑ ጋር የተለያዩ ተጫዋች ተጠቅመዋል። ሊለቅ ይችላል የተባለውን ሳቪኒዮን ተጠቅመው ተመልክተናል። አንዳንድ ወጣት ተጫዋቾችን ተጠቅመው ተመልክተን ነበር። ከዛ በኋላ ከአውስትራሊያ ምርጥ ስብስብ ጋር ከኬሊ ከሚባለው የአውስትራሊያ ምርጥ ስብስብ ጋር ነበረ ጨዋታቸውን ያከናውኑ 3-1 ነው ያሸነፉት። በብራያን ምቤሞ በሙምቦማ የሚባል አጥቃች ብራያን ምቤሞ የማንቸስተር ተጫዋች ነው። ቲጃኒ ሬንደርስና አይት ኑሪ በእነዚህ 3 ተጫዋቾች ነው ጎሎችን አስቆጥረው ጨዋታውን ያሸነፉት። ዲፌንሶቻቸውን ይዘው ነበር በዛ ጨዋታ ውስጥ የተሰለፉት፣ ግን አማካኞቻቸው ሪኮ ሉዊስ እና ማቴዮ ኮቫሲች ነበሩ። በመጨረሻው ጨዋታ አትሌቲኮ ማድሪድን የገጠሙበት 3-1 የተጠናቀቀው ጨዋታ ነው። አይት ኑሪና ማርሙሽ 2 ጎሎችን አስቆጥረው 3-1 የተጠናቀቀ ጨዋታ ነበረ። የሸጡት ማርሙሽ እዚህኛውም ጨዋታ የሸጡት ቲጃኒ ሬንደርስ እዚህኛውም ጨዋታ ላይ በቋሚ አሰላለፍ ተሰልፎ ነበረ። አንዳንድ ተጫዋቾቻቸውን ከጉዳት አንዳንድ ተጫዋቾቻቸውን ደግሞ ከረጅም ጊዜ የመጠበቅ የፕሮፌሽናል መጠበቅ በኋላ ያገኙበት ጨዋታ ነበር። እስካሁን ያልተጠቀሙባቸው ተጫዋቾች አሉ፣ በጌም ውስጥ ያላሰለፏቸው ተጫዋቾች ማለት ነው። በዓለም ዋንጫው ምክንያት አሁን ከአርሰናል ጋር የመጀመሪያ ጨዋታቸውን ያከናውናሉ በፉክክር ጨዋታ ማለት ነው። አርሰናል 4 ያህል የወዳጅነት ጨዋታዎችን አከናውኖ ወደዚህኛው ጨዋታ የሚመጣ ከ4ቱ የወዳጅነት ጨዋታዎቹ 2ቱን አሸንፎ አንዱን ተሸንፎ በአንዱ ደግሞ አቻ ተለያይቷል። ከሄሮና ጋር ነው የመጀመሪያ ጨዋታውን ያከናውነው። እርግጥ ከሄሮና ጋር ከመጫወቱ በፊት በዝግ በሶባ ሪያሊቲ ከኤምክ ዶኒስ ጋር ተጫውቶ ነበረ። 3-0 ያሸነፈበት ጨዋታ አለ። ግን በተመዘገበ ጨዋታ አርሰናል ሄሮናን ጋር ነው መጀመሪያው ጨዋታ ያከናወነው። 4-1 አርሰናል አሸነፈ። ታስታውሱ ይሆናል ገብርኤል ሱስ፣ ማክስ ዶማን፣ ክርስቶስ ዞሊስ፣ ካቨርስ ጎሎችን አስቆጥረው ነው አርሰናል ያሸነፈ። ከዛ በኋላ ከቢትስ ጋር የተከናወነ ጨዋታ ነበር። ከሪያል ቢትስ ጋር አርሰናል በዚህኛው ጨዋታ 3-1 ነው የተሸነፈው። በደብሊን አየርላንድ አቪቫ ስታዲየም የተከናወነ ጨዋታ ነበረ። በኤሚሬትስ ካፕ ከዶርትመንድ ጋር ተጫወትነ። ይሄኛውም ጨዋታ በዶርትመንድ የ3-2 አሸናፊ የተጠናቀቀ እና ከአርሰናል ደካማ ፐርፎርማንሶች እንደ አንዱ የነበረውን ፍጹም ቅጣት ምት ከዛ በኋላ ተመቶ አርሰናል ገብርኤል ሱስ፣ ፋቢዮ ቬራ፣ ሂንካፔ፣ ገብርኤል ማርቲኔሊ እና ኢተን ንዋኔሪ አስቆጥረው እነሱ ደግሞ አልበርት ስቶ በፔናልቲ አሸንፈናቸዋል። ግን በጨዋታ እነሱን ያሸነፉት። የመጨረሻ ፍሬንድሊ ጌማችን ኢንተረስቲንግ የነበረው የኮሞ እና የአርሰናል ጨዋታ ነው። በጣም ጥሩ ጨዋታ ነው የነበረ። በጨዋታ ጥራትም ስኬሊ ለአርሰናል አስቆጠረ። ከዛ በኋላ ያን ግርምትንና ትንግርትን የፈጠረ ወይም ደግሞ መነጋገሪያ የሆነ የደስታ አገላለጽ ሲያረግ ተመለከት ነው። ሉዊስ ስኬሊ ማለት ነው ወደ ቼልሲና ማንቸስተር ዩናይትድ ሊሄድ ይችላል እና ኤጀንቱ እናቱ ማለት ነው ኦፈር አድርጋለች ከሚለው ዜና በኋላ ደጋፊ ይቅርታ እንደዚህ አይነት ሩመር ስለሰጧችሁ ወዳችኋሉ የሚል ነገር ሲያሳይ ተመለከት ነው። በፍጹም ቅጣት ምት ግን ኖኑ ማዱኬ ነው ጎሉን የሳተው። ማርቲን ኦዴጋርድ፣ ካቨርስ፣ ዞሊስ እና ጉሜሬሽ ፍጹም ቅጣት ማስቆጠሩ። በእነሱ በኩል ሞራታ ሳተ እና ስሞሊሲች የሚባል ተጫዋቻቸው አመከነ እና በፍጹም ቅጣት ምት አሸነፍናቸው። ግን ፋብሪጋስ ከጨዋታው መጠናቀቅ በኋላ ስለ አርሰናል ፕሮጀክት የተናገረው ነገር ሁሉ ቀልብ የሚገዛ ነበረ። በጣም ቀልብ የሚገዛ ማለት ነው። ለሰጣችኋቸው ትዕግስት ይህን ፕሮጀክት ለጀመሩት ሰዎች ሁሉ ክብር አለ እና አርሰናል መልሰውታል። እግር ኳስ እንዲህ መሆን አለበት እና የእግር ኳስ ትክክለኛ ፕሮጀክት መልክ ናቸው። ሁሉም በዚህ ክለብ ውስጥ ይሄን ስራ የሰራችሁ ሁሉ አድናቂዎች ናቸው። አርሰናል አሁን አስፈሪው ቡድን ነው አለ። ከዛ በኋላ በጣም አስደናቂ ወጣት ተጫዋቾች አሏቸው። ልሰጡኝ የምትወዱ ከሆነ ልቀበል ፍቃደኛ ነኝ በውሰት ብሏል። ልሰጡኝ የምትወዱ ከሆነ ብሎ ስም አልጠቀሰም። ግን ማክስ ዶማ፣ ኢተን ንዋኔሪ አንዳንድ ስሞችን እንደሚፈልግ በግልጽ መናገር ይቻላል። አርቴታ ኮሚኒቲ ሺልድን እንግዲህ ለ4ኛ ጊዜ ለማንሳት ነው የሚጫወተው። 2 በአሰልጣኝነት 2 በተጫዋችነት አንስተዋል። በተጫዋችነት 2014 እንዲሁም 2015 በተከታታይ ዓመታት ማንሳት ይችላል። በአሰልጣኝነት ደግሞ 2020 እንዲሁም 2023 ይሄን ዋንጫ ማንሳት ይችላል። ሁለቱም ከአርሰናል ጋር ነው ማንሳት የቻለው። ሁለቱም በአሰልጣኝነት ያነሳቸው ዋንጫዎች በፍጹም ቅጣት ምት የተጠናቀቁ ድሎች ናቸው። አርሰናል 17 ጊዜ የኮሚኒቲ ሺልድ ዋንጫ አንስቶ በእንግሊዝ ፕሪሚየር ሊግ ተሳታፊ ቡድኖች ውስጥ በሁለተኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ ይሄን ዋንጫ 21 ጊዜ ማንሳት ይችላል። ስለዚህ አርሰናል 18 ጊዜ ለማንሳት ነው ወደዚህኛው መድረክ የሚመጣ ማለት ነው። ከሲቲ ጋር በኮሚኒቲ ሺልድ ዋንጫ አርሰናል 3 ጊዜ መገናኘት ችሏል። 3 ጊዜ ማለት ነው። 3ቱም አርሰናል ነው ማሸነፍ ይችላል። በኮሚኒቲ ሺልድ ዋንጫ ሲቲ እኛ አሸንፎን አያውቁም።
1934 4-0 አሸንፈናቸዋል። ከዛ በኋላ 2014 ተገናኝተን ነበረ። አርሰን ቪንገር አርሰናል አሰልጣኝ በነበሩበት ጊዜ 4-1 አሸንፈናቸዋል። ኦሊቨር ዥሩ በጣም ግሩም ጎል ያስቆጠረበት ጨዋታ ነበር፣ አስታውሳለሁ ይህን ጨዋታ። 2023 ደግሞ አግኝተናቸው አንዳቻ በተጠናቀቀ ጨዋታ በፍጹም ቅጣት ምት አሸንፈናቸው ነበር። በሁሉም አጋጣሚ በጣም የደነቀኝ አንድ ስታት በሁሉም አጋጣሚ ባለፉት 10 ዓመታት ሁለቴ ብቻ የኤፍኤ ካፕ አሸናፊ የፕሪሚየር ሊጉን አሸናፊ አሸንፎ ኮሚኒቲ ሺልድ አንስቷል። በ8ቱ ግን የፕሪሚየር ሊጉ አሸናፊ ነው ዋንጫውን የሚያነሳው በተደጋጋሚ ማለት ነው። ስለዚህ አርሰናል ፕሪሚየር ሊግ ሻምፒዮን ነው፣ ሲቲ የኤፍኤ ካፕ ሻምፒዮን ነው። ነገሮችን ስትመለከቷቸው አርሰናል ይህን ጨዋታ የማሸነፍ እድሉ ሰፊ እንደሆነ ማንሳት ይቻላል። ስለ በጨዋታው ስለሚኖሩ ላይናፖች በጥቂቱ እናንሳ። ሲቲ በአርሰናል በኩል ውስጥ እንግዲህ በኮሚኒቲ ሺልድ ጨዋታው ይጠቀምባቸዋል ተብሎ የሚጠበቁ ላይናፖች በወዳጅነት ጨዋታዎች በብዛት ይጠቀምባቸው ላይናፖች የመሆን እድል ይኖረዋል ተብሎ ይጠበቃል። ለምሳሌ ዴቪድ ራያ ብቻ በግብ ጠባቂነት ይኖራል ከኬፓ አሪዛባላጋ። ኬፓ አሪዛባላጋ በርከት ያሉ የወዳጅነት ጨዋታዎችን አድርጓል። ግን ሂንካፔ፣ ገብርኤል ማጋሪሽ በተከላካይ ቦታ ላይ ይኖራሉ። ቀኝ የመሃል ተከላካይ ቦታ ላይ ሙስኬራ ይኖራል ተብሎ ይጠበቃል። የማልን ሳልሞን ያልተጠበቀ በጣም ቤስት ፐርፎርማንስ በተለይ ደግሞ ከኮሞ ጋር የነበረ ወደ ላይናፕ ውስጥ እንዲመጣ ሊያደርገው ይችላል። ግን በዚህኛው ጨዋታ እንኳን ባይሰለፍ ሳልሞን በርከት ያሉ ጨዋታዎችን በዚህ ውድድር ዓመት ሊያደርግ የሚችልበት እድል በጣም ሰፊ ነው። ቢን ዋይት የመስመር ተከላካይ ይሆናል። ሉዊስ ማይልስ ኬሊ ጨዋታው እንደሚጀምር መናገር ድፍረት አይሆንም። ምክንያቱም በርከት ያሉ የወዳጅነት ጨዋታዎችን በ6 ቁጥር ሚና ላይ ጀምሮ እሱ ስለሆነ ማለት ነው። ብሩኖ ጎሜሬሽ ጋር ጨዋታውን ይጀምራል ተብሎ ይጠበቃል። ሉዊስ ማይልስ ኬሊ ማለት ነው። በ10 ቁጥር ቦታ ላይ ማርቲን ኦዲጋርድ ከማክስ ዶማን እና ገብርኤል ማርቲኔሊ ጋር ሊጀምር የሚችልበት እድል በጣም ሰፊ ነው። የፊት መስመር አጥቂው ቦታ ላይ ቪክተር ኬሬሽ ይኖራል ተብሎ ይጠበቃል። በሲቲ በኩልስ ዳናሮማ በርካታ ጨዋታዎችን ስለጀመረ ይሄኛውንም ጨዋታ በቀላሉ ይጀምራል። ማቲያስ ኑኔዝ፣ ሮበን ዲያሽ ራይስ የሚባለውን በውሰት ሰጡት የነበረውን ከብራዚል አስፈርሙት የነበረው ፔፕ ጋርዲዮላ ከዛ በውሰት ሰጡት የነበረውን ተጫዋች ኢንዞ ማሬስካ በተደጋጋሚ ይጠቀምበት የሚገኝ ቪቶር ራይስ የሚባለውን ተጫዋች ይጠቀሙበታል ተብሎ ይጠበቃል። በርካታ ወዳጅነት ጨዋታዎችን ስላደረገ ጆስኮ ግቫርዲዮል ከአማካኝ ቦታ ላይ ይኖራል። ማቴዮ ኮቫሲች ከሪኮ ሉዊስ ጋር ይጣመራል ተብሎ ይጠበቃል። ዶኩ፣ ፊልፋዳን እና አንቶኒ ሴሜንዮ ከአጥቂው ኤርሊንግ ብሮት ሃላንድ ጀርባ ላይ ይኖራሉ ተብሎ ይጠበቃል። በ4-2-3-1 አስተላለፍ አርሰናል ደግሞ በ4-3-3 አስተላለፍ ውስጥ ወደ ሜዳ ይገባል ተብሎ ይጠበቃል። ጨዋታው ምሽት 11 ሰዓት በኢትዮጵያ ሰዓት አቆጣጠር ይጀምራል። ለአርሰናል አንዳንድ ተጫዋቾች ከጨዋታው መጀመር በፊት በሚክስድ ዞን ባለፉት ሳምንታቱ ስለዚህ ጨዋታ ፍሬንድሊ ስለመሆን አለመሆን ቅድም እንዳልኳቸው ተጠይቋል። ሜሪኖ፣ ራይስ እና ቪክተር የኬሬሽ ተጠይቀው ነበር። ፍጹም ከሲቲ ጋር የሚደረግ ጨዋታ እናም ደግሞ ዋንጫ ያለው ጨዋታ ፍሬንድሊ ሊሆን እንደማይችል ተናግሯል። ይህን አስተያየት እርግጥ ኢንዞ ማሬስካ ራሳቸው ገልጸውት ተመልክተናል። ከፔፕ ጋርዲዮላ በኋላ ሲቲ ምን አይነት መልክ ይኖረዋል የሚለውን ነገር በጉልህ ይሄኛው ጨዋታ ባያሳየንም ግን ፍንጭ እንደሚሰጠን ማንሳት ይቻላል። በዚህ ውድድር ዓመት 9 አዳዲስ አሰልጣኞች ናቸው በፕሪሚየር ሊግ ውስጥ ያሉት። ከቶፕ 6 ደግሞ ሲኒየር አሰልጣኝ ሚካኤል አርቴታ ነው። ምን አይነት መልክ ይኖራቸዋል? ምን አይነት አዲስ አይነት ነገር ይዞ ይመጣሉ? አንዶኖ ራዮላ ከሊቨርፑል ጋር ወይም ደግሞ ኦሎንዞ ከቼልሲ ጋር፣ ከሲቲ ከኢንዞ ማሬስካ፣ ዲዘርቢ ከቶተናም ጋር የሚሉት ነገሮች ሁሉም ወጣት አሰልጣኝ ከመሆናቸው አንጻርና ለመማር ዝግጁ የሆኑ አሰልጣኞች ከመሆናቸው አንጻር በደንብ የሚጠበቅ ይመስለኛል። ለኢንዞ ማሬስካ የመጀመሪያ ፈተና እንሰጠዋለን። ጠንካራ ዲፌንስ፣ ጠንካራ አማካኝ ስፍራ እንሰጠውና ለዋንጫ የተራበ ቡድንና ዋንጫ አግኝቶ የመጣ የፕሪሚየር ሊግ ዋንጫ ያሳካ ቡድን እንኳን ቢሆን አርሰናል አሁንም ተርቦ እንደሚመጣ በድጋሚ ለተከታታይ ዓመታት የፕሪሚየር ሊግ ዋንጫ የሚፈልግ እናም ረሃብ መስጠት የሚችል አሰልጣኝ እንደሆነ ሚካኤል አርቴታ ማሳየት ያለበት ጌም ይመስለኛል። አንደኛው የፔፕ ጋርዲዮላ በጣም የሚደነቀው ነገር ተጫዋቾች ላይ የሚያሳድረው የዋንጫ ረሃብ ነው። በተከታታይ ዓመታት የፕሪሚየር ሊግ ዋንጫ እያነሳ ተጫዋቾች ሲመለሱ ያላቸው የዋንጫ ረሃብ ተመሳሳይ ነው እና ሚካኤል አርቴታ እንደዚህ አይነት አሰልጣኝ መሆኑ ከሚያሳይባቸው አጋጣሚዎች አንደኛው ይሄኛው ወሳኝ ጨዋታ ይሆናል ብዬ ገምታለሁ። የጨዋታ ግምቶቻችሁን ታስቀምጡበት ሰዓት ላይ ደርሰናል። ማንቸስተር ሲቲ ከአርሰናል በኮሚኒቲ ሺልድ ዌልስ ካርዲፍ ላይ ስንት ለስንት ይጠናቀቃል? ግምቶቻችሁን አስፍሩልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቪዲዮውን ሲጨምሩ ላይክ ያላደርጋችሁ ላይክ እያደርጋችሁ ተወጡ ዘንድ በፍቅር እንጠይቃለን።